ሌላ ታሪክ አዲስ አበባ ግዙፍ ዓለም አቀፍ ፕሮጀክት ጀመረች። የከተማችን ገጽታ የሚቀይረው የቢሊዮን ዶላሮች የቅንጦት ሞል። የኢትዮጵያ መልክ የሆነችው አዲስ አበባ የስሟን ትርጓሜ በምድር ላይ የምትጽፍ ውብ አበባ ሆናለች። ከተማችን ካንድ የስልጣኔ ማዕከልነት አልፋ የነዋሪዎቿን የልብ ትርታ የምትሰማ ህልማቸውንም የምታቅፍ መዲና ለመሆን በቅታለች። በቅርብ ጊዜያት የተተገበሩ የመሰረተ ልማት ዝርጋታዎችና የህይወት ጥራትን የማሻሻል ስራዎች የከተማዋን ገጽታ ከመለወጥ ባለፈ በነዋሪዎቿ ልብ ውስጥ አዲስ የተስፋ ሻማን ለኩሰዋል። በተለይ በአጭር ጊዜ ውስጥ ተጠናቀው ለአገልግሎት የበቁት ግዙፍ ፕሮጀክቶች አዲስ አበባን በአዲስ አይን እንድናያት አስለውናል። የአስደማሚው የኮሪደር ልማት ፕሮጀክት ፍሬዎች የከተማዋን ውበት ብቻ ሳይሆን የሰዎችን የዕለት ተዕለት እንቅስቃሴ አቅልለዋል። ይህ ለውጥ በድንጋይና በሲሚንቶ የተገነባ ህንፃ ብቻ ሳይሆን በሚሊዮኖች ልብ ውስጥ የታነጸ የመንፈስ ልዕልና ነው። በአዛውንቶች ፊት ላይ የሚነበበው እርካታ፣ በወጣቶች አይን ውስጥ የሚያንጸባርቀው ተስፋና በህፃናት የደስታ ሳቅ ውስጥ የሚሰማው የለውጥ ምት የዚህ ሁላ ጥረት እውነተኛ ምስክር ነው። አሁን ላይ መዲናችን ከዘመኑ ጋር እኩል ለመራመድ የጀመረችው ጉዞ አልቆመም። ግዙፍ ሜጋ ፕሮጀክቶች ቀን በቀን ማለት ይቻላል ብቅ እያሉ ነገን የተሻለ ለማድረግ ዛሬ ላይ በትጋት እየተሰራ ነው። አዲስ አበባችን የስሟን ትርጓሜ እየኖረች ለመላው ኢትዮጵያውያን የኩራት ምንጭ፣ ለአፍሪካ ደግሞ ተምሳሌት ሆና ጉዞዋን ቀጥላለች። በመሆኑም ታዲያ በዛሬው ዝግጅታችን ወደ እናንተ ውድ ተከታታዮች የምናደርሰው አዲስ በከተማችን የተጀመረ የቢሊዮን ዶላሮች ግዙፍ ሜጋ ፕሮጀክት ግንባታን በጥልቀት የምናስቃኛችሁናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። በመዲናችን አዲስ አበባ በአይነቱና በግዝፈቱ እጅግ የተለየ የስጦታ እቃዎች ብቻ የሚገኙበት ሞል ግንባታ ተጀመረ። ካቮድ ኮሜርሻል የሚያስገነባው የዓለም አቀፍ ስታንዳርዱን የጠበቀ የስጦታ እቃዎች ብቻ የሚገኝበት ዘመናዊ ህንፃ ስጦታ ሞል የሚል ስያሜም ተሰጥቶታል። ይህ የከተማችን እጅግ ግዙፍ የገበያ ማዕከል ግንቦት 25 በአፍንጮ በር 6 ኪሎ ሳይት ግንባታና ሽያጭ መጀመሩም በይፋ ተነግሯል። ስጦታ ሞል የተሰኘው ይህ ካቮድ ኮሜርሻል የሚያስገነባው የከተማችን ግዙፍ የንግድ ማዕከል በ18 ወራት ውስጥ ተገንብቶ እንደሚጠናቀቅም የተገለጸ ሲሆን በውስጡም የገበያ ሱቆች፣ ሲኒማ፣ የልጆች መዝናኛ ቦታ፣ ወተር ፓርክ፣ ክሊኒኮች፣ አረንጓዴ ስፍራ፣ ሰፊ የመኪና ማቆሚያ፣ ቨርቹዋል ባንኪንግ፣ የ4 ሰዓት የመብራት ኃይልና ውሃን ያካተተ እንዲሁም ደግሞ በርካታ እጅግ ዘመናዊ ማዕከላት እንደሚኖሩትም ተነግሮለታል። ካቮድ ኮሜርሻል ከዚህም በተጨማሪ በተለያዩ ቦታዎች የተለያዩ ግንባታዎችን እያደረገ እንደሚገኝም ጠቅሶ ሽሮ ሜዳ የሚገኘው ጥበብ ሞል፣ ካዛንቺስ የሚገኘው ካቮድ ሞል እንዲሁም ደግሞ በመገናኛ የሚገኘው ካርሞል ሲሆን ሁሉም ፕሮጀክቶች ያለማቋረጥ ለ24 ሰዓት እየተገነቡ መሆኑ የካቮድ ኮሜርሻል ዘመናዊ የንግድ ማዕከላት የወደፊቷ አዲስ አበባ ዘመናዊ ገጽታ ምልክቶች አንዱ እንደሚሆኑም ይጠበቃል ነው የተባለው። ስጦታ ሞል ግንባታውን ኦቪድ ኮንስትራክሽን ኃላፊነቱን ወስዶ እንደሚገነባውም ነው የተነገረው። በውስጡም የአፍሪካ ባህል ስጦታ እቃዎችና የእጅ ጥበብ ውጤቶች እንደሚገኙበትም ተገልጸዋል። ይህ ግዙፍ ፕሮጀክት የአንድ ኩባንያ ፕሮጀክት ብቻ አይደለም። ይህ የወደፊቷ አዲስ አበባ የውበትና የስልጣኔ አሻራ ነው። ሁላችንም በጉጉት የምንጠብቀው ታላቅ ስጦታችን ነው። ይህ የስጦታ ሞል ፕሮጀክት ለሀገራችን ኢትዮጵያ ያለው ጠቀሜታ ከፍ ያለና ዘርፈ ብዙ ነው። ይህም ጥቅሞቹ የመጀመሪያው የኢኮኖሚ ጠቀሜታ ነው። በተጨማሪም ይህ ግዙፍ ፕሮጀክት ሰፊ የስራ ዕድል ይፈጥራል። የግንባታ ሂደቱ ለ18 ወራት የሚቆይና ለ4 ሰዓት የሚከናወን መሆኑ በግንባታው ዘርፍ ለበርካታ መሐንዲሶች፣ አርኪቴክቸሮች፣ የቀን ሰራተኞችና ሌሎች ባለሙያዎች ከፍተኛ ስራ ዕድል ይፈጥራል። ግንባታው ሲጠናቀቅ ደግሞ በውስጡ የሚካተቱት ሱቆች፣ ሲኒማ፣ የህፃናት መጫወቻ፣ ክሊኒኮችና ሌሎች አገልግሎቶች ቋሚ የስራ ዕድል ለብዙ ዜጎች ይፈጥራሉ።
ሌላኛው ፕሮጀክቱ ለኢንቨስትመንት መስፋፋት ትልቅ ፋይዳ ይኖረዋል። እንዲህ አይነት ግዙፍ ፕሮጀክት በሀገር ውስጥ ያለውን የኢንቨስትመንት ፍሰት ያበረታታል። ካቮድ ኮሜርሻል በቢሊዮን የሚቆጠር ገንዘብ በዚህ ፕሮጀክት ላይ ኢንቨስት ማድረጉ ሌሎች የሀገር ውስጥና የውጭ ባለሀብቶች በኢትዮጵያ ገበያ ላይ እምነት እንዲኖራቸውና ኢንቨስት እንዲያደርጉም ያነሳሳል። ለአነስተኛና መካከለኛ ንግዶች እድገት በተለይ የአፍሪካ ባህል ስጦታ እቃዎችና የእጅ ጥበብ ውጤቶች የሚገኙበት መሆኑ ለባህላዊ ዕደ ጥበብ ባለሙያዎችና አምራቾች ምርቶቻቸውን በአንድ ቦታ ሰብስበው ለዓለም አቀፍ ደረጃ ገበያ እንዲያቀርቡ ትልቅ እድል ይከፍታል። ይህ የነጋዴዎቹን ገቢ ከማሳደግም ባለፈ የፈጠራ ኢንዱስትሪውን ያሳድገዋል። የቱሪዝም መስህብ መሆን በአይነቱ ልዩ የሆነና ለስጦታ ብቻ የተዘጋጀ ሞል መኖሩ ለቱሪስቶች ትልቅ መስህብ ይሆናል። ወደ ኢትዮጵያ የሚመጡ ጎብኚዎች የሀገራችንና የአፍሪካ ባህላዊ መገለጫ የሆኑ ስጦታዎችን በአንድ ቦታ በቀላሉ እንዲያገኙ ስለሚያስችላቸው የቱሪዝም ገቢን ለማሳደግ ይረዳል። በተጨማሪም ይህ ግዙፍ ሜጋ ፕሮጀክት የባህል ጠቀሜታ አለው። ባህልን ማስተዋወቅና መጠበቅ ፕሮጀክቱ የኢትዮጵያና የአፍሪካን የእጅ ጥበብ ውጤቶችና ባህላዊ እቃዎች በዘመናዊ የገበያ ማዕከል ውስጥ በማቅረብ ባህላችን ተጠብቆ ለቀጣዩ ትውልድ እንዲተላለፍና በዓለም አቀፍ ደረጃ እንዲታወቅ ትልቅ አስተዋጽኦ ያደርጋል። የማህበራዊና የከተማ ልማት ጠቀሜታ የአዲስ አበባን ገጽታ ማዘመን ከላይ እንደጠቀስንላችሁ እነዚህ የንግድ ማዕከላት የወደፊቱ አዲስ አበባ ዘመናዊ ገጽታ ምልክቶች ናቸው። ይህ ፕሮጀክት የአዲስ አበባ ከተማን ገጽታ ከማሳመሩም በላይ ከተማዋን በአፍሪካ ቀንድ ካሉ ሌሎች ከተሞች ጋር ተወዳዳሪና ቀዳሚ ያደርጋታል። የህብረተሰቡን የኑሮ ጥራት ማሻሻል ሞሉ የገበያ ቦታ ብቻ ሳይሆን የልጆች መዝናኛ፣ ሲኒማ፣ ወተር ፓርክና አረንጓዴ ስፍራዎችን ያካተተ መሆኑ ለከተማዋ ነዋሪዎች ከቤተሰቦቻቸው ጋር የሚያሳልፉበት ዘመናዊ የመዝናኛ አማራጭ በመሆን የማህበራዊ ህይወትን ያሻሽላል። የመሰረተ ልማት ደረጃን ማሳደግ የ24 ሰዓት መብራትና ውሃ፣ ሰፊ የመኪና ማቆሚያና ሌሎች ዘመናዊ አገልግሎቶች መሰጠቱ በግሉ ዘርፍ የሚሰሩ ግንባታዎች ምን ያህል ደረጃቸውን የጠበቁ መሆን እንዳለባቸው በማሳየት ሌሎች ግንባታዎች እንደ መስፈርት ስታንዳርድ ያገለግላል። በአጠቃላይ ስጦታ ሞል ከግለሰብ ባለሀብት ፕሮጀክትነት አልፎ ለሀገሪቱ ኢኮኖሚያዊ፣ ባህላዊና ማህበራዊ እድገት ከፍተኛ አስተዋጽኦ የሚያደርግ ሀገራዊ ፋይዳ ያለው ትልቅ ሜጋ ፕሮጀክት ነው። በተመሳሳይ የግንባታ ፕሮጀክት ፒያሳ አድዋ ሙዚየም ፊት ለፊት እየተገነባ የሚገኘው በአይነቱና በግዝፈቱ የተለየው ምናልባትም ከምስራቅ አፍሪካ የመጀመሪያው ተብሎ የሚጠበቀው እጅግ ግዙፍና ቅንጡ የገበያ ማዕከልም ግንባታው እየተፋጠነ እንደሚገኝም ተነግሯል። ይህ የገበያ ማዕከል አራዳ ማንሰል ሌክዠሪ ሞል የሚል ስያሜም ተሰጥቶታል። ይህ ግንባታው በዝምታ እየተፋጠነ የሚገኘው የፒያሳ ግዙፍ ሜጋ ፕሮጀክት ረብጣ ቢሊዮን ብሮች በጀት የተበጀተለት ሲሆን ፕሮጀክቱ ፒያሳ አካባቢን ብሎም ደግሞ አዲስ አበባን የሚቀይር ተአምረኛ ግዙፍ ፕሮጀክት መሆኑም ተነግሮለታል። ይህ አራዳ ማንሰን ቅንጡ ሞል በአዲስ አበባ ታሪካዊ መሀል ከተማ በውቢቷ ፒያሳ አካባቢ እየተገነባ የሚገኝ ግዙፍ የገበያ ማዕከል ሲሆን አሁን ላይም የግንባታ ሂደቱ የምትመለከቱት ደረጃ ላይ ደርሷል። በግምት 17644 ካሬ ሜትር የሚሸፍነው የገበያ ማዕከሉ በአሰራሩና በይዘቱ እጅግ የተለየ መሆኑም ተነግሮለታል። የህንፃ ዲዛይኑ እንደምትመለከቱት እጅግ የተዋበና ማራኪ ሲሆን በውስጡም በርካታ እጅግ ዘመናዊ ቴክኖሎጂዎች እንደሚኖሩት መረጃዎች ያመለክታሉ። የገበያ ማዕከሉ እስካሁን በሀገራችን ከተሰሩ ግዙፍ የገበያ ማዕከላት በአሰራሩም ሆነ በግዝፈቱ እጅግ የተለየ ቅንጡ ሞል ነው። በተጨማሪም ይህ የቅንጦት ሞል ስፋቱ በአቅራቢያው ካለው የአድዋ ሙዚየም ጋራ የተጣጣመ ሲሆን ይህም የተቀናጀ የከተማ አካባቢን ይፈጥራል። የቅንጦት ሞሉን ፕሮጀክት በቅርብ ጊዜ ውስጥ ለማጠናቀቅ በስፋት እየተሰራ ሲሆን የቅንጦት ገበያ ማዕከሉ ፕሮጀክት ተገንብቶ ሲጠናቀቅ ለበርካቶች የስራ ዕድልን የሚከፍት ብሎም ደግሞ ለአካባቢው ከአድዋ ሙዚየም ጋር ተደምሮ አዲስ ገጽታን የሚያላብስ ይሆናል። ብሎም ደግሞ ይህ የቅንጦት የገበያ ማዕከሉ አዳዲስ ቴክኖሎጂዎችን ለሀገራችን የሚያስተዋውቅና ለከተማችን ትልቅ ድምቀት እንደሚሆንም ይጠበቃል። አስደማሚው የቅንጦት ገበያ ማዕከል በውስጡ የኮከብ ደረጃ ያለው ቅንጡ ሆቴል፣ የህፃናት መጫወቻ፣ ጂምናዚየም፣ ደረጃውን የጠበቀ ሲኒማ ቤት፣ ፋውንቴኖች፣ በርካታ እጅግ ዘመናዊ ማዕከላትን በውስጡ እንደያዘም ይነገርለታል።
ባደረስናችሁ መረጃ እንደተደሰታችሁበትና በቂ መረጃ እንዳገኛችሁ እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።